ሰላም ጤና ይስጥልን ውድ የእፎይ ቲዩብ ተከታታዮች እንደምንናችሁ እንደምንከረማችሁ ወንድም ፎይ እንደምንከረምክ ሰላም እናንተ ይሁን አድማጮቻችንን በያላችሁበት ሰላም ክርስቶስ ከእናንተ ጋር ይሁን አሜን ከሁላችንም ጋር ይሁን ዛሬ አንድ የዛቻ ቪዲዮ ይዤልክ መጥቻለሁ በደም አስገርሞናል ዛቻም ስድብም የተቀላቀለበት ቪዲዮ ነውና ከርሚያቸው አኳያ እንደዚህ አይነት ነገር ባንጠብቅም ትንሽ ስላስገረመን ሪአክሽን እንድንሰራበት ይዤልህ መጥቻለሁ ቪዲዮ እንዴት አየኸው ያው በእስልምናው የተለመደ ነው ማስፈራራትና መዛት ግን ያው ይሄንን ደግሞ እኛ መማሪያ አድርገን ሌሎች እንዲድኑበት ክርስቲያኖችም እንዲያውቁት ምላሽ እንሰጥበታለን መልካም እንግዲህ ወደ ቪዲዮ እንሂድ ኦኬ ዛቻውን ያስተላለፈው ኡስታዝ በድሩ ሁሴን የሚባል ነው እንግዲህ በጣም ታዋቂ ነው አድምጡት يقول الله عز وجل إن شانئك هو الأبتر أنتني تالله تقرطو يميكرو السنو نبينا عليه الصلاة والسلام እጅግ በጣም ይጠላቸው የነበረ አንድ ዓስ ብን ዋኢል የተባለ ሰው ምን አለ መሐመድን ተውት መሐመድ እኮ ወንድ ልጆቹ ሞተውበታል ማንንም እሱን የሚተካው የለም ተቆርጦ ይቀራል አለ አላህ ምላሽ ሰጠ ኢነ ሻኒአከ ሁወ አልአብተር ያ የጠላህ ሰው ተቆርጦ ታሪክ አልባ ሆኖ ርካሽ ሆኖ የሚቀረው እሱ ነው አለ አላህ Subhanahu Wa Ta'ala which means ለሙሐመድ አላህ ነው የሚሳደብለት በጊዜው ሱረቱ ከውሰር የሚባል የቁርአን ክፍል 108ኛው የወረደበት ምክንያት ሙሐመድ ወንድ ልጅ የለውም እና ልጅ የለውም አንድ ቢወልድ ሱረባሪያው ሞተ ብዙ ጊዜ ላይ ልብሱ ላይ ነው ስፐርሙ የሚያፈሰው ከሚስቶቹም ሳይገናኝ ተገናኝቻለሁ እያለ ዝም ብሎ የሚዝረከረከው በአንድ ቀን ደግሞ 11 ሴቶች ጋር ተገናኘው እያለ ዝም ብሎ ዲሉዥን ውስጥ ያለ ሰው ነበር ከዛ በዛ የነበሩ መሐመድ ዘር የለውም ሲሉት ተኛ ይዛለት ይላል የወረደበትን አስባቡ ስታዩ ተኛ እና እነ ቆርጦቤን ሐዲሱን ስታዩ ተኛ ብድግ አለና ክትክት ብሎ ሰቆ አላህ እንዲህ ብሎኛል አለ አንተን የጠላህ የተጠላ ነው ዘሩ የተቆረጠ ነው በገነት ብዙ ነገር ሰጥቻለሁ ከውሰር የሚባል ከወተት የሚነጣ ነጭ የሆነ ነገር ሰጥቻለሁ እሱ የሚጠጣለ እቺ ነገር ምንድነው ዘር የምታስቀጥል መሐመድ ስለይ ነው ዘሩ የሚያስፈር የወንድ ዘር ፈሳሽ ነጭ ነው ብሏል በገነት ነጭ ሰጥቻለሁ ዘሩ የሚያስቀጥል እና ጣፋጭ ነው እሱን ይጠጣሉ ማለት ከዛ ዘሩን የተቆረጠ ያለ እሱ ዘር ተቆረጠ ነው ራሱ መሳደብ አንድ የቁርአን ክፍል ነው በጣም ታምር ብለው የሚከተሉት ይሄ ክፍል ማለት ነው ይሄንን የጠቀሰው አሁን አንተም ዘር ቆራጣ ነው እንደዚህ ትሆናለህ ሙሐመድን ሰድበሃልና ምናምን እያለ ለኔ ምላሽ መሆኑ ነው ልጆች ሙስሊሞቹ ከኔ ፎቶ ጋር ያቀረባበሩት አይቼ ነው ዋናው ቪዲዮ ያየው እንቀጥል የአላህ Subhanahu Wa Ta'ala ነብይ መጥላት ላትከተላቸው ትችላለህ ልታከብራቸው ግን ግድ ይላል ብታውቃቸው ደግሞ ታከብራቸው ነበር ብታውቃቸው ተወዳቸው ነበር ብታውቃቸው ተከተላቸው ነበር አይ እኔ ልከተለው አልችልም ማልከተልበት ምክንያት ደግሞ ስለማቃቸው ነው ብታውቃቸው ተከተላቸው ነበር አለ ጠንቅቄ ነው ማቀው ለምሳሌ ለኢትዮጵያዊ እንደመሆኔ ሳያል ቡኻሪ 1341 ላይ ኢትዮጵያኖችን ከፍጡራን ሁሉ መጥፎ ያለ ነው ከፍጡራን አንዱ ሰይጣን ነው ከሰይጣንም በላይ ማርያም ቤተክርስቲያን ያለቻችሁ እናንተ ከሰይጣንም በላይ መጥፎ ናችሁ ክፉዎች ናችሁ ብሎኛል እንደዚህ የሚለኝን አካል ነብይ ብዬ ልከተለው አልችልም ይቅርታ አድርግልኝ ኡስታዝ በድሩ ሁሴን ልከተለው አልችልም ሶሪ ብታውቃቸው ይሳቸው መመሪያ አትዳፈር ጠንቅቄ አውቃለሁ አውቃቸዋለሁ ግን አንተ እሺ ስምህን መጥቀስ አልፈልግም በነገራችን ባጠቅስም ያንተ ተከታዮች አሉ በነብዩ ሰለላሁ ዐለይሂ ወሰለም ላይ እሺ እኔ ቋንቋውን ባላቅም እሺ በውስጥ መስመር የጠየኳቸው ሰዎች እኛ ልንጽፈውና ልንናገረው ይከብደናል ነው ያሉኝ ስንት ኪሎ ይወልባቸዋል ጠቅላላ ሐሳቡን ግን ነገሩኝ ምንድነው አሉ እንዴት ብትደፍር እንደሆነ አላህ ይወቅ ከዛስ እንዴት ሙስሊሙን ማህበረሰብ ብትንቀው እንደሆነ እንዴት የዓለምን ሙስሊም ብትንቅ እንደሆነ አላህ ብቻ ነው የሚያውቀው ግን ድንቁርና
መሀይምነት ሰዎችን ደፋር ያደርጋል። እውነት ነው። ልክ እንደ መሐመድ ማለት ነው። ማስተዋል፣ መማር ሰዎችን ባላንስድ የሆነ ሚዛናዊ የሆነ እይታ እንዲኖራቸው ያደርጋል። ትክክል። መሐመድ ስላልተማረ ሚዛናዊ ያልነበረ በጥላቻ ልብን ይሞላል። የፖለቲካ ልዩነትህ የአንተ ልዩነት ነው፣ እኔ ጉዳይ አይደለም። ያ የፈለግከውን የፖለቲካ መስመር ተከተል። ከየትኛውም እምነት ተከታይ ጋር በፖለቲካ የሀሳብ ልዩነት ላይ ድረስ። እምነት ግን ቀይ መስመር ነው፣ ልታልፈው አትችልም። ያን ሰው ብቻ አይደለም ያቆሸሽከው፣ 1.5 ቢሊዮን ሙስሊሞችን የናከው የተሳደብከው፣ የነሱን መሪ ነው የተሳደብከው። ከነፍሳችን በላይ ከሩሃችን በላይ ከቤተሰቦቻችን ከወላጆቻችን በላይ ሁሉንም ነገራችን ልንሰዋላቸው የምንፈቅደውን ታላቅ ነቢይ አለይሂ ሰላቱ ወሰላም ነው የተዳፈርከው። እኛ የምንሰዋው ለፈጣሪ ብቻ ነው፣ ለፍጡር ራሳችንን አንሰዋም። ባይዞ ይህንን ኮርጆት እኮ ነው ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 37 ላይ ሰው እናት አባቱን ትቶ እሱን እስካልተከተለ ድረስ ከምንም በላይ እሱን እስካልወደዱ ድረስ አማኝ እንዳልሆኑ ክርስቶስ ተናግሮ ነበረ። ያላችሁን ጣሉና ተከተሉኝ ብሎ ነበር። መስቀሌን ተሸክሞ በኋላ የማይከተለኝ ለእኔ ሊሆን አይገባም ብሎ ነበር። ማሜ ይህንን ኮረጀና ከእናት ከአባታችሁ ከልጅ ከዘመዳችሁ ከሚስታችሁ በላይ እኔን እስካልወደዳችሁ ድረስ አማኝ አይደላችሁም ማለት ሳሂህ ቡኻሪ 15 ላይ። ስለዚህ እኛ ፊዳ የምንሆነው ለፈጣሪ ነው እንጂ አንገታችንን የምንሰጠው ህይወታችንን የምንሰጠው ለፈጣሪ እንጂ ለፍጡር አይደለም። ስለዚህ ክሪቲሳይዝ ሲደረግ አስተምሮቱ እንዴት ተነካ እንዴት ተባለ ምናምን ማለት ጠቃሚ አይደለም። ስምህን ጠቅሼ ለአንተ ምላሽ አልሰጥም፣ ይህ ለአንተ ክብር ነው። ግን ነቢዩን አለይሂ ሰላቱ ወሰላም መንካት ማለት ምን ማለት እንደሆነ ብቻ እንድትረዳና ይህ አይነት ሐሳብ ያላቸው ሰዎች ፈጽሞ ምላሳቸው በነቢዩ ሰለላሁ ዐለይሂ ወሰለም ጋር በነቢዩ ሰለላሁ ዐለይሂ ወሰለም ላይ ምላሳቸው አንድም ቃል እንዳይናገር በማሰብ ነው ይህንን የምናገር። ልቆርጣቸው ማለት ነው። ምክንያቱም ሱረቱ ማኢዳ 33ኛ ላይ መሐመድን የተናገረ እጅም እያፈራረቃችሁ እግሩን እያፈራረቃችሁ ቁረጡ፣ ስቀሉት፣ ከዛም ግደሉት የሚል ስላለ ማለት ነው። አለሌስ ከሀገር አባሩት የሚል ስላለ ይሄ ነው መሞገት። ጠረጴዛ ላይ ተቀምጦ መወያየት ስለማችሉ ምላስ መቁረጥ፣ እጅ መቁረጥ፣ እግር መቁረጥ፣ አንገት ማረድ፣ ከዛም ደግሞ መስቀል። የተዳፈርከው ማንን እንደሆነ አላወቅም። ወላሂ በልዕላ ኃያሉ ጌታ እምላለሁ ብታውቃቸው ኖሮ በወደድካቸው ነበር፣ ብታውቃቸው ኖሮ ባከበርካቸው ነበር። አውቀዋለሁ። ሳውቀው ደግሞ ሳሂህ ቡኻሪ 1341 ላይ አንተ ኢትዮጵያዊ እንደመሆኔ አንተ ኢትዮጵያዊ ከፍጡር መጥፎ ነህ ከሰይጣንም ክፉ ነህ ያለኝን ልወደው አልችልም። ታከብራቸው ነበር፣ ለክብርም ደግሞ አይበቁም። ሱናን አቢ ዳውድ 21 ላይ የ6 ዓመት ልጅ አግብቶ በ56 ዓመቱ የ9 ዓመት ሳለች ወሲብ ያደረገን ላከብረው አልችልም። ሶሪ እኔ ላከብር አልችልም። ሕፃን ልጅን ወሲብ የሚያደርግ ሽማግሌ ቅሌታም ነው እንጂ ምለው ክብር ልሰጠው አልችልም። ነቢይ ልዬ ልከተለው አልችልም። ይቅርታ አድርጉልኝና ብታውቃቸው ኖሮ በተከተልካቸው ነበር። በፍጹም እኔ ልከተላቸው አልችልም። ምክንያቱም ሳሂህ ቡኻሪ 1913 ላይ እኔም ተከታዮቼም ደንቆሮ መሀይም ናቸው ስላለ ሙሐመድ፣ እኔ መሀይም ስላልሆንኩ ልከተለው አልችልም። እኔና ተከታዮቼ መጽሐፍ መቁጠር ማንችል መሀይም ነን ስላለ እኔ ደግሞ ተከታዩ አይደለሁም። እጅግ በጣም የሚወዷቸው የእሳቸው ተከታዮች እንዴት እንደሆኑላቸው ብትሰማ፣ እንዴት እንደሆኑላቸው ብታውቅ፣ ልባችን ውስጥ ያላቸውን ቦታ ብትረዳ እንዲህ ደፍረህ ባልተናገርካቸው። ሰው አባቱ ሲነካ እናቱ ስትሰደብ መቋቋም አይችልም። አሽረፈል ኸልቅ ሲነኩ ምን ያክል ስሜታችን እንደሚጎዳ ብታውቅ ይህንን አታደርግም ነበር። ግን መሀይም ነህ። ይቅርታ አድርግልኝና ኡስታዝ በድሩ ሁሴን መሀይም ነህ የሚለውን ደጋገምከው። ሱራ 62 ቁጥር 2 ላይ ሙሐመድ እኮ የመሀይሞች አስተማሪ ነው። እኔና ተከታዮቼ መሀይም ነን ማለቱ ብቻ ሳይሆን የመሀይሞቹ ደግሞ አስተማሪ ነው።
እኔ ሙስሊም መስየው ይሆን እንዴ ኡስታዝ በድሩ ሁሴን መሀይም ነህ ደጋግሞ የሚለኝ? ደጋገመው እንዴ? እኔ ነብይን ሱና መከተል ሰው አይደለሁም። እውቀት የለህም። እውቀትማ ስለሌለው እኮ ነው ነብይህም ሱረቱ ኑስ ወይንም ደግሞ ዩኑስ 10ኛው ሱራ ቁጥር 94 ላይ ማታቅ ቢሆን የሚያውቁትን ጠይቅ ተብሎ መሐመድ የመጽሐፉ ሰዎችን አይሁድና ክርስቲያኖችን እንዲጠይቅ የታዘዘው። መሐመድ እኮ እውቀት ስለሌለው ነው፣ መሀይም ስለሆነ። እስልምናን ግን ልትነካ አልፈቅድም። ማንም ሙስሊም አይፈቅድልህም። ይህንን አንተና የአንተ አይነት ጥላቻ ውስጣቸው ያረገዙ ሰዎች አንተ ይህንን ክፉ ንግግር ካፍህ እንደወጣው ከነርሱም አፍ እንዳይወጣ ቀድሜ ማስጠንቀቅ ስላለብኝ ይህንን እናገራለሁ። አንተ ግን ሌላውን ስታንቋሽሽ ትችላለህ አይደለ? ይፈቀድልሃል። ኡስታዝ በድሩ ሁሴን አንተ ክርስትናን ለመሳደብ ምላስህ ይፈታል፣ ሌላው ግን እስልምናን ለመንቀፍ ወይንም ለመተቸት አይችልም ትላለህ። ሱረት ተውባ አያ 30 ላይ አይሁድ ኡዘይር ያላህ ልጅ ነች አለ፣ ክርስቲያኖች አልመሲህ ኢሳ ያላህ ልጅ ነው አሉ። ይሄ ባፎቻቸው የሚናገሩ ቃላቸው ነው። ከዚህ በፊት ከካዱ ሰዎች ጋር ቃል ያመሳስላሉ። አላህ ያጥፋቸው ከሆነት እንዴት ይመልሳል? ቀን በቀን በትንሹ 17 ጊዜ ምናምን አንተ ይህን ክፍል መቀራ ከሆነ ክርስቲያኖችን አላህ ያጥፋችሁ ትለናለህ እኮ። እንዳንተ ይሄ ጽድቅ ነው፣ ለእኛ እስልምና ደግሞ ይሄ ስህተት ነው ይሰድበናል ስንል መፍታችን ነው። አይቻልም። በድሩ ሁሴን ኡስታዝ በድሩ ሁሴን አንሰማህም። ጊዜው አሁን ማንም ሌላውን አታክል አድርግ እኔ እንዳልደረግ የሚልበት ዘመን አይደለም። የፉገራው ጊዜ ዘመን አብቅቷል። አላሁ ስብሓነሁ ወተዓላ የኒህን ነቢይ ትልቅነት የሰጣቸው ጌታ አላህ ክብራቸውን ይጠብቃል። በአንተ አይነት ርካሽ ሰው ክብራቸው ቅንጣት ታክል አይነካም፣ ቅንጣት ታክል አይወርድም። የእሳቸውን ክብር ልከላከል አይደለም እኔ ይህንን ንግግር የምናገረው። አላሁ ስብሓነሁ ወተዓላ ወኢነከ ለዓላ ኹሉቅን ዐዚም፣ አንተ በታላቅ ስነ ምግባር ላይ ነህ ሲል የእሳቸውን ክብር እሱ አረጋግጦታል። ምን አይነት ስነ ምግባር ትስቃለህ? ብቻ ምን አይነት ስነ ምግባር ነው ትልቅ? ለምሳሌ አብዳው አላደባል ሙፋርድ ላይ 963 ላይ መሐመድ የአባትን ብልት ንከስ ብሎ የሚሳደብ ሰው ነው። የአባትን ብልት ሄድና ንከስ ብሎ የሚሳደብ ነው። ይሄ ትልቅ ጠማይ ነው። ብዙ ነገርም አይተናል። ይሄ ስነ ምግባር ሊሆን አይችልም። ይሄ ስነ ምግባር ነው አይቼም ማለት ህፃን ልጅን ለወሲብ የሚመኝ ነው መሐመድ። ይሄ ስነ ምግባር የሚያደርግ ነው። ተመኝቶ የሚያደርግ ነው። ያ ምንድን ስለምን ትልቅ ነገር ነው የምታወራው? ኡስታዝ በድሩ ሁሴን ተው። ፈልኸልቅን ያላቃቸው አላህ ነው። የፀሐይን ብርሃን በእጅህ ከልለህ ማቆም እንደማትችለው የነቢዩን ሰለላሁ ዐለይሂ ወሰለም ብርሃን ለዚች ምድር ያበረከቱትን ብርሃን በአንተ በርካሽ ንግግር እንደማይረክስ አረጋግጥልሃለሁ። የምን ብርሃን ነው የሚያወራው? ይሄ ተረት ተረት ነው እኮ ኡስታዝ በድሩ ሁሴን ተው። እኛ የዓለም ብርሃን ነን። ማቴዎስ ወንጌል ምዕራፍ 5 ቁጥር 17 እንደዚህ አካባቢ ላይ ክርስቶስ እናንተ የዓለም ብርሃን ናችሁ ብሎናል። ስለምን ብርሃን ስለምን ጨለማ ነው የምታወራው? መሐመድ ለሊት ተነስቶ በጨለማ መቃብር ላይ መሄድ ነው እንኳን ብርሃን ሊፈልግ ቀርቶ። ፀሐይ ሞቅ ስትል በጣም ስታቃጥል ሲኦል ተከፈተብኝ ሲኦል አስታወከችብኝ ብሎ የሚፈረጥጥ ሰውዬ የዓለም ብርሃን ነው ይለናል ማለት ነው። ስለምን ብርሃን ነው የምታወራው? ቂጥ በድንጋይ መጥረግ ነው ብርሃንነት ትልቅ እውቀት አድርጎ የሚያስቀምጠው? ለቅማል በግረዱላት ማለት ነው ትልቅ እውቀት ይመስላል እንዴ? ኡስታዝ በድሩ ምን ሆነ ነው? ተው እንጂ። አንድ ነገር ልምከርህ። እሺ ቀጥል። ረሱልን እወቃቸው። አወኳቸው። ለምን ሙስሊሞች እንዲተቆጡ ብለህ መለስ ብለህ ተመልከት። ምክንያቱም ተከታዮቹ የፖለቲካ ልዩነትህን እዛው አድርግ። ስለምን ፖለቲካ? ወደ እስልምናችን ፈጽሞ እንድትመጣ ግን አንፈቅድም። ማንም አልመጣም። የየትኛውም ብሔር ሙስሊም ስለምን ብሔር ነው? የየትኛውም ዜጋ ሙስሊም ስለምን ዜጋ ነው በሙሉ አቋም እንደሆነ ደግሞ አረጋግጥልሃለሁ። እኛም አላህ ሱብሓነሁ ወተዓላ ጥላቻ ኖሮባቸው ያ ጥላቻቸው ጠፍቶ የእሳቸውን ፍቅር ያገኙ ሰዎችና ወደ እስልምና የገቡ ሰዎች እጣ አላህ ካልገጠመ በስተቀር እጅግ ተዋርደህና ረክሰህ ትኖራለህ፣ ረክሰህ ትሞታለህ። የምትመኝልኝ ይህንን ነው ኡስታዝ በድሩ ሁሴን። እኔ ደግሞ ለአንተ ክርስቶስ አግኝቶ ከፍ ብለህ ተከብረህ
ከዚህ ከምታርድለት ከምገልለት ከምታስፈራራለት ሃይማኖት ወጥተህ እንደኛ በክብር በግርማ ሞገስ በጸጋ እንድታገለግል እመኝልሃለሁ። አሟሟትህም በክብር በሰላም እንዲሆን እመኝልሃለሁ። ቢቻል ደግሞ ሰማዕት ሆነ በክርስትናው ልታርድ ሄደህ ሳይሆን ና ሃይማኖትህን ቀይር ስትባል ኖ አልቀይርም ብለህ ሊቢያ ላይ ዘመዶችህ እንዳረዷቸው ክርስቲያኖችን ሊቢያ ላይ ታስታውሳለህ። ያንተ ዘመዶች ኢትዮጵያን ኦርቶዶክሳውያንን እንዳረዷቸው እንደነሱ ሰማዕት ለመሆን ያብቃል። ኡስታዝ በድሩ ሁሴን ስለ መግደልና ስለማረድ በዚህ መጠን ደንፉ እየተናነቀ ከምታወራ ለምን እስቲ ሙሐመድ ያደረገው ምንድነው በልና እስቲ እናውራው። እስቲ ጠረጴዛ ላይ እናስቀምጥና ለክርስትናው ምንድነው ያደረገው ለሰዎች ምንድነው ያደረገው ብለህ ብትጠየቅ መልስ የለህም። ትናንትና የመጡ ተረት ተረት የተጻፉ መጽሐፍቶችን እያነበብክ አታልቅስብህ። እውነትህን ነው። አዎ እውነትህን ነው። እውነት ብትንቀን አይፈረድብህም። ተለያይተን አየህንና ናከን፣ አንድ ሳንሆን አየህንና ረገጥከን። እኔ ማንም አረገው ጠረከን መሰለህ ነው። ወላሂ ዘር አይለየንም። ስለምን ዘር ነው የምታወራው? ወላሂ ቋንቋ አይለየንም። ወላሂ ቀለም፣ ዜግነት አይለየንም። እንዴ ገና እኮ ሲፈጥራችሁ አላህ እኮ አደምን ፈጠረና ቀኝ ትከሻው መታ አድርጎ ነጭ ዘሮችን አወጣ። ግራ ትከሻው መታ አድርጎ ጥቁር ዘሮችን አወጣ። ቀኝ ትከሻው ላይ ነጮቹን ገነት ግበው አይመለከተኝም ማለት፣ ግራ ትከሻው ጋር ያወጣቸውን ጥቋቁር ዘሮችን ደግሞ ጋነም ግቡ አይመለከተኝም ማለት። ሚሽካት አልመሳቢያ 119 ላይ ስለምን ዘር ነው አይመለከተኝም የምትለው? አላህ ራሱ ተመልክቶት በዘር ከፋፍሎ ገነትና ጋነም የሚከት እኮ ነው። ነው አላህን አትከተልም፣ ዘር አይመለከተንም እኛ ሙስሊሞች ስትል በነቢዩ ሰለላሁ ዐለይሂ ወአሊሂ ወሰለም ጉዳይ ላይ የዓለም ሙስሊም በሙሉ አንድ ነው። ይህንን እንድትረዳ ፈልጋለሁ። ለአንተ ብቻ አይደለም። ይህንን መልእክት የሚያደምጡ በውስጣቸው በተሳሳተ መንገድ ነቢዩ ሰለላሁ ዐለይሂ ወሰለም የሳሉ በውስጡ በኦሪየንታሊስቶች የማጠልሸት ዘመቻ የተጠመቁ ሰዎች ይህ ቀይ መስመር መሆኑን እንዲያውቁ እረዳለሁ፣ ፈልጋለሁ። ይህንን እንዲረዱ እመኛለሁ። መረጃ አንጣ፣ ዝም ብለህ አታውራ። መረጃ አንጣ። ለአንተ መልስ የሚሰጥ ሰው አይደለም። ወላሂ ላዚም ወላሂ ክብር አይገባም። ታዲያ ለምን መልስ የምትሰጠኝ? ለአንተ መልስ የሚሰጥ አይደለም። መረጃ ስትጠየቁ ለአንተ መልስ የሚሰጥ አይደለም። ነብዩን ታጠለሻለህ። ማስረጃ እንዴት ቦታ ነው ያጠለሻለው? ምን አለ? ያለ መረጃ ያወራናት አንዲት በነብይህ ላይ አንዲት ልታመጣ ትችላለህ? ኡስታዝ በድሩ አንድ ልታመጣ ትችላለህ? አችልም። ዝም ብለህ ታለቅሳለህ፣ ተከታዮችህን ዝም ብለህ ትደልላለህ። ነብያችን ተሰደበብን እንዲህ ማስረጃ ልታመጣ ትችላለህ? ኡስታዝ በድሩ ማስረጃ ልታመጣልህ ትችላለህ ወይ? እኛ ክርስቲያኖች ያንተን ነብይ የተናገርነው ያለ መረጃ ከሆነ ይቅርታ እንላለን በአደባባይ። አንድ አምጣ እስቲ ያጠለሻችሁብን ያላችሁትን። ነብያችሁን ያጠለሹት እና አይሻ ናቸው፣ ሚስቶቹ ናቸው። ገመናውን አውጥተው ሜዳ ላይ ያሰጡበት። እኛ ምን ማድረግ አንችል፣ እሱን እናነባለን። ኪታቦቹን ቀዳዳችሁ ወይንም ደግሞ ሙቋቸው ወይንም ደግሞ ቀዳዳችሁ ሽንት ቤት ተጠቀሙበት። በእርግጥ በወረቀት መጠቀም ነብያችሁ አላስተማርም። በሶስት ድንጋይ ነው ቂጥ መጥረግ ያስተማረው። ነገር ግን ሁሉም እየተነሳ የሚናገራቸው ነብይ አይደሉም ነብዩ ሰለላሁ ዐለይሂ ወሰለም። ለዛ ነው ይህን ቁጣዬን የምነግርህ። ወላሂ ህይወቴን ሊሰዋላቸው ዝግጁ ነኝ። የዓለም ሙስሊም በሙሉ ህይወቱን ሊሰዋላቸው ዝግጁ መሆኑን ሶፍት አቀበላይ ደስታው ከሩሓችን በላይ ናቸው። ለእኛ ብርሃናችን ናቸው። ያለሳቸው ጨለማ ውስጥ ነበር። ያለሳቸው ጨካኞች ነበር። ያለሳቸው ሰው መሆን አንችልም። ያለሳቸው ሰው መሆን አልችልም ስትሉ በድሩ ምንድን ነው የምትሆነው? ጅብ ነው የምትሆነው? አውሬ ነው የምትሆነው? እኔ ሰው አለ ሰው ምንድን ነው? ያለሳቸው ሰው አንዱንም ነበረ። ምንድን ነው የምትሆነው? ምንድን ነው የሚያነፋርቀ? ምንድን ነው ያደረገልህ? እስቲ ያለሳቸው ጨካኝ ነን። ሱራ 8:39 ላይ ሃይማኖት ለእስልምና ብቻ እስኪቀር ድረስ ሁከት እስከማይገኝ ተጋደሉ ብሏል። እስልምና እስኪቀር ብቻ እንድገል አዞሃል። ከዚህ በላይ ጭካኔ ያለን ምንድን ነው የምታወራው? ሱራ 9:5 ላይ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው። ከዚህ በላይ ምንድን ነው ጭካኔ የምታወራው? ስለምን ጭካኔ ምንድን ነው የምታወራው? ምን ይሄንን ስላስተማርን በሳቸው ነው እንትን ይሆን ነው? ገዳይ እና ገዳይ ማለት
ምንድነው የምታወራው? ሌላ የመኖርን ግብ አናቅም። ያለሳቸው የህይወትን ጣዕም ማጣጣም አንችልም። እኔ ስላለ ይሄ ፖለቲካ ልዩነት አያገባኝም ወንድሜ። ፖለቲካ ትበልጥ ተለያይ ከፈለግከው ጋር ወደ እምነቱ ምን አስገባ? በፖለቲካ ሀሳብ ተከራክረህ ማሸነፍ ስትችል ወደ እምነቱ መጠህ እምነትን ማርከስ ምን አመጣው? ይህ እኮ ደደብነት ነው። ይህ እኮ ትንሽነት ነው። ይህ እኮ ርካሽነት ነው። ይህ እኮ አለማወቅ ነው፣ መሀይምነት ነው። ሙሐመድ ማይም ተነስቶ የሚነካቸው ነቢይ አይደለም አለይሂ ሰላቱ ወሰላም። እስኪ ታሪካቸውን አነበብን። ሙስሊሞች እንዲህ ሲጮሁ ስታያቸው እስኪ ማን ናቸው ብለህ ተመራመርን። አየ ለዛም ነው አውሮፓ ዴንማርክ ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም በማጠልሸት የሚታወቅ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ጥላቻ ለመጻፍ ጥናት የጀመረው ሰው እንዴት እስልምና እንደተቀበለ ሂድና አንብበህ ተረዳ። እውነት ነው። ለሙሐመድ መጽሐፍ ሲጽፍለት የነበረው ቁርአንን ወደ ክርስትና እንደመጣስ አንተ አንብበሃል? ስለ ነቢዩ ታሪክ ጥላቻ የነበረበት አንድ ሰው እስልምናን ተቀበለ። ማን ነው? የት ነው? ምንድን ነው? ሶዋት አንድ ሰው ቢመጣ ቢሄድ የነብዩ ሰሃባዎች ኢትዮጵያ መጥተው ክርስቲያን እንደሆኑ አልሰማህም? ለሙሐመድ ቁርአንን ሲጽፍለት የነበረው ሙሐመድ እኔ ከጻፍኩለት ውጪ አንዳች የሚያውቀው የለም መሀይም ነው ብሎ ክርስቲያን እንደሆነ አታውቅም? እውነታውን ስታቅ ሰው ከወንክ አእምሮ ካለ ወደ እስልምና ወላሂ ትመጣለህ። ሸሃዳህን በአደባባይ ታውጃለህ። ኢንሻአላህ ልብ ንጹህ ከሆነና ደግሞ ካነበብክ ካጠና ወደዚህ መስመር እንደምትመጣ እርግጠኛ ነኝ። ኡስታዝ በድሩ ቻሌንጅ አድርጋለሁ ወደ እስልምና እንደመጣ ሻዳ እንደሚይዝ እንደዛ ነው እያልክ ያለው። ጭንቅላት የሌለውን እግር ላመልክ ማለት ነው። አርሽ የተንጠለጠለ ከሰባተኛ ሰማይ በላይ ያለ ከሌሊቱ 1/3 ሁሌም እግር ብቻ ሆነ የሚመጣ የተገጣጠመ ይሁን የተነጣጠለ እንደ ቅርጫ ቤት ስጋ የተበታተነ ይሁን የተገጣጠመ ማይታወቅ ጭንቅላት አልባ አንገት አልባ እግር ላመልክ ማለት ነው። ኡስታዝ በድሩ አንተ ራስህ ደፍረህ እኔን ሻዳ ታሲዛለህ ወይ? ጭንቅላት የሌለውን አላህን አምልክ ትለኛለህ ወይ? ትላለህ ወይ? አምላካችን 2 እግር ነው፣ 2 እጅ ነው። አንገት ይኑረው አይኑረው አናቅም። ጭንቅላት ይኑረው አይኑረው አናቅም። ደረት ይኑረው አይኑረው አናቅም። ወገብ ግን አለው፣ ባት አለው። ሽንጥ ይኑረው አይኑረው አናቅም። ታፋ ይኑረው አይኑረው አናቅም። 5 ጣት አለው እና እሱን አምልክ ትለኛለህ? ደፍረህ ትላለህ ወይ? ቻሌንጅ አደርጋለሁ። ይሄን ያልካትን እስቲ ና እንደዛ በልና ስበከኝ። ና አምላኬ ጭንቅላት አልባ ነው እግር ነው እና ሻዳ ያዝበለኝ እስቲ ድፈር ነው። ኡስታዝ በድሩ ሁሴን ቻሌንጅ አደርጋለሁ። ሰው ፊት ና አምላኬ እንዲህ ነው በልና ስበከኝ። ይሄ ለሰው ማትናገሩት ደብቃችሁ ያዛችሁት ጣዖትን እዛው መስጊድ ውስጥ ስበኩ። በደንፉ እየወጣችሁ እንዲህ በተናገራችሁ ቁጥር እውነተኛ አስተምሮታችሁን እንገልበዋለን ማለት ነው። ጨለምተኝነቱን አጥፋ፣ ጥላቻህን አውጣ፣ ልቦናህን ንጹህ አድርገው። ያኔ እውነትን ትረዳለህ። የምን ጥላቻ የምታወራው? ቁርአንን አላነበብክም እንዴ? ሱራ 5:51 ላይ ሱራ 3:28 ላይ ከአይሁድና ከክርስቲያኖች ጋር ጓደኛ ረዳት እንዳትያዙ የሚለው ካንተ ቁርአን ነው፣ እኔ አይደለም እኮ። ሳይ ሙስሊም 1:67 ሱራ 3:28 ተፍሲር ኢብን ከሲር ቁጥር ከበለጧችሁ ብቻ በውሸት በጥርሳችሁ ሳቁላቸው፣ በልባችሁ እርገሟቸው፣ ጥላቸው የሚለው እኮ ያንተ ቁርአን ነው አይደለም ወንድም። ኡስታዝ በድሩ ሁሴን ምንድነው እሱ እያልከኝ ያለው? ምንድነው እያልከን ያለው? ቁርአንህን አንብበህ ታውቃለህ ወይ? ቁርአንህን አንብበህ ታውቃለህ ወይ? ለአላህ ብለህ ጥላ ለአላህ ብለህ ውደድ የሚል አስተምሮ እንዳለህ አታውቅም እንዴ? ለአላህ መጥራት ሱራ 8:60 ጀምሮ 9:60 ጀምሮ ለአላህ ጠላት የሆኑትን ፈረስ የጦር መሳሪያ የምትወጉባቸውን አዘጋጁላቸው የሚል አስተምሮት ውስጥ እንዳለህ ረሳኸው እንዴ? ገና ለወደፊቱ ለምታቋቸውም ለማታቋቸውም ለምታሸብሩበት መሳሪያ አዘጋጁላቸው የሚል አስተምሮት ውስጥ እኮ ነው ያለው። አስጠነቅቅሃለሁ ግን አልፈራህማ። እመክርሃለሁ ግን
ምክርን አልቀበልማ። እኒህን ታላቅ ነቢይ አትንካ። ትልቅ አይደለም። ምላስህን ቆጥብ። ወላሂ እንዲህ ብለህ ከምትናገር ዱዳ ሆነህ ብትፈጠር በተሻለ። አላህም እንዲሳደብ ነበረ። በቀራ ቁጥር 18 ላይ ዲዳ ደንቆሮ እያለ ይሳደብ ነበረ። እንደ አላህ አትሁን። ይህንን ንግግርህን ከምንሰማ ጆሮአችን ምነው ዱዳ በሆን። አሁንም መሆን ይቻላል። ምነው ጆሮአችን በደነቆረ። አሁንም ትችላለህ። ምነው መስማት በተሳነን ያንተን ስድብ ከምንሰማ። አለመስማት ግን አትችልም። አለመስማት አትችልም። ምክንያቱም ነብይን ትከተላለህ። ሱና ነው። ሱራ 960 ጀምሮ ነብይ 61 ላይ ጆሮ ተብሎ ተጠርቷል። ለምን? ወሬ ሰሚ ስለሆነ ይሰማና መገለጥ መጣልኝ ብሎ ይናገራል። ዱዳ በሆን ጆሮአችን ባልሰማ አችልም። እንደ ነብይ ለመሆን የግዴታ ክርስቲያኖችና አይሁዶች ምን አሉ ብለህ ከዛ መገለጥ ብለህ እንደ ነብይ ትከተለናለህ። እባካችሁ ሙስሊሞች፣ መልእክቴ ለሙስሊሞች ነው። የእኛ ደካማነት፣ እኛ መበታተን እንዲህ እንድንናቅ አደረገን። ነቢዩ ሰለላሁ ዐለይሂ ወሰለምን የሚያዋርድ ሰው ካያችሁ ያዋረድነው እኛ ነን። እናንተ አይደላችሁ የሚያዋርዳችሁት። አይሻ ነች ያዋረደችው። ከሚስቶቹ ሳይገናኝ ብቻውን ወሲብ ያደርጋል። ልብሱ ላይ ስፐርሙን ይረጫል። ራሱን ሊያጠፋ ተራራ ላይ ይወጣል። የወንድ ልጅ ብልት ይስማል። ወንድ አፉን ከቶ ምራቅ ይግታል። ከመቃብር አውጥቶ ሬሳ ላይ ምራቁን ይጨምራል ያለችው አይሻ ነች። እሱን እኛ ነበብን። ይሄ ደግሞ ውርደት የሚያስብል ከሆነ እኛ ሳንሆን የምንጠየቀው የሙሐመድ ሚስትና ሰሃባዎቹና አቡ ሁረይራ ቂጡን የሚጠርግበት ድንጋይ የሚያቀብሉት ውሃ ዘን እየተከተል ነው ድንጋይ አንጡልኝ ብሎ ቂጡን በድንጋይ ነው የሚፈትገው ያሉት። ካካ ሲል ሙሐመድ ጣራ ላይ ወተን ካካ የሚልበትን ቂጡን እናያለን ያሉት እና አቡ ሁረይራ ሰሃቦቹ ናቸው ያዋረዱት፣ እኛ አይደለም። ለሊት ተነስቶ መቃብር ላይ ይሄዳል። ለሊት ተነስቶ አጋንንት ጋበዙኝ ብሎ በየገደል ውስጥ ይሄዳል። እኛ አይደለንም ያልነው ሰሃቦች ናቸው ያሉት። ብንሆን እኛ አንድ ብንሆን፣ እኛ አባት ቢኖረን፣ እኛ ሰብሳቢ ቢኖረን እንዲህ አንሆንም ነበር። አባት ያጣችሁት ለምንድን ነው? እሱ ምክንያቱም ሱረቱ አሕዛብ 6 እና 5 ላይ አባትነትን ስለከለከለ ነው ሙሐመድ። ሱረቱ አሕዛብ 40ኛው ላይ ሙሐመድ ለማንም የወንድ ልጅ አባት አይደለሁም ያለው ለምንድን ነው? ሱራ 37ኛው ላይ የዘይድን ሚስት ከነጠቀ በኋላ የገዛ የማደጎ ልጁን ሚስቱን ነጥቆ ካገባ በኋላ ሙሐመድ የማንም አባት አይደለሁም ማለት። ስለዚህ አባት አጣን እያልክ አታልቅስ። አባትነትን በይፋ የከለከለው ነብይህ ምክንያቱም ለዝሙቱ ጥማት ሲል ነው። እኛስ አባት አለን፣ እርሱም የሰማዩ አባታችን እግዚአብሔር ነው። እናንተ የአባታችሁ የእግዚአብሔር ልጆች ነን ተብለን ተመሰከረለን። ዘዳግም ምዕራፍ 14 ቁጥር 1 ላይ፣ ዘዳግም ምዕራፍ 32 ላይ፣ ትንቢተ ኢሳይያስ ምዕራፍ 63 ቁጥር 16 ላይ፣ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እስከ 13፣ ሮሜ ምዕራፍ 8 ከቁጥር 15 እስከ 17 እኛስ አባት ብለን የምንጠራበት አባት ስላለን ሕይወትን ስለሰጠን ልጁ መጥቶ ስላዳነን እኛ ደስተኞች ነን። ስለዚህ አትነፋረቅ። አባት ካጣ ና አባት አለን እኛ። አላህ ማንም አባት የለም አይደለም ስላለ እኛ ምን አገባን ካለ እኛ አባት አለን። አባታችን አምላካችን ነው። አላህ ግን ሚስት ሳይኖረው አባት መሆን ስለማይችል ነው ሱራ 6:101 ላይ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ስላለ። ደግሞም የአጋንንቶችን ምስክር ሰምታችሁ ሱራ 72 ቁጥር 3 ላይ አላህ ልጅና ሚስት የለውም ስላሏችሁ የአጋንንትን ስም ትምህርት ይዛችሁ ኦኬ አባት ሙስሊሞች የላቸውም የሚለውን ከአጋንንት የተቀበላችሁት ነው። አይመለከተንም፣ አያገባንም አባት ስላጣችሁ። እኛ ክርስቶስ በስጋ መጥቶ የአጋንንትን አስተምሮ አፍርሶ አባት ብለን የምንጮህበትን ጸጋ ሰጥቶናል። እባካችሁ ወደ መንገዳችን እንመለስ። አላሁ ስብሓነሁ ወተዓላ በተለያየ ጎሳ፣ በተለያየ ቋንቋ፣ በተለያየ አመለካከት ላይ አድርጎ ፈጥሮናል። እስልምናችን ላኢላሃ ኢለላህ ግን አንድ ያደርገናል። ነቢዩ ሰለላሁ ዐለይሂ ወሰለም ይሰበስቡናል። ማንም ሙስሊም በተለያየ ቴዎሎጂካል ጉዳዮች ላይ የተለያየ ሀሳብ ሊኖረው ይችል ይሆናል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ ግን አንድም አይነት ልዩነት የለንም።
አንደኛው ሙስሊም ጋር ለምሳሌ አባሾቹና ዋብዮቹ በጣም ሰፊ ልዩነት አላቸው። በመሐመድ አንድ ስለሆኑ ግን አንድ ነን፣ ችግር የለው። አምላካችሁ መሐመድ ነው የምንላችሁ ለዚህ ነው። ጭንቅላት የሌለው እግር ታመልካላችሁ ዋብዮቹ። አባሾቹ ደግሞ ከአርሽ በላይ የሆነ እጅ እግር ያለው ብለው አያመልኩም። በአምላክ ላይ ተለያይተ መሐመድ በሚል ስም ስለተገናኘህ ብቻ አንድ ነን። ይሄ ያለፈበት ስታይል ነው ወንድሜ። ኡስታዝ በድሩ አምላክህ መሐመድ ወይንስ አላህ? በአላህ ላይ ተለያይተ በመሐመድ ላይ ብትስማማ ምንድነው ትርጉሙ? አንተ የምታመልከው አላህ ጭንቅላት የሌለውን ነው አይደለ? ሁለት እግር ያለው ማለት ነው። አንተ የምታመልከው አላህ ኡስታዝ በድሩ ሁለት እጅ ያለው አንገት የሌለውን ነው አይደለ? ኡስታዝ በድሩ አንተ የምታመልከው አላህ አምስት ጣት ያለው ታፋ የሌለውን ነው አይደለ? አንተ የምታመልከው አላህ ኡስታዝ በድሩ ወገብ የሌለው ደረት ያለው ወገብ ያለው ደረት የሌለውን ነው አይደለ? ሐባሾቹ ደግሞ አንተ እንደኛ ያላቸው የምትለውን በሙሉ አይቀበሉም። ጣዖት ብለው ነው የሚያምኑት። ስለዚህ እንዴት ነው አንድ የሆናችሁት? ለምን ነው ዋሸው? ውሸት ለምን ይጠቅምሃል? በዚህ መጠን ሰፊ ልዩነት እያላችሁ መሐመድ በሚል ላይ አንድ ነን፣ ግንዱ ላይ ተለያይተ ቅርንጫፍ ላይ ብትስማማ ምን ትርጉም አለው? የእሳቸው መነካት ህመሙ ከባድ ነው። የእሳቸው መደፈር እኛ ደካሞች መሆናችንን ነው የሚያሳየው። ወላሂ የተከበረ ህዝብ የተሳሳተ አመለካከት የተሳሳተ እምነት ቢኖረው እንኳ ይከበርለታል። ለምሳሌ ሱናና ሳይ 47 ላይ አንድ ሴት መሐመድን ተቸሽ ብሎ ባሏ ምን አደረጋት? በመጥረቢያ ሆዷን ቆፈራት። የልጆች እናት በሆዷ መሐመድ ሰማ። ለምን ገና ለገና እኔን ስለተቃወመች ቆፈርካት እንዴ? ትክክል አላደረክም ሚል መሰለ አላለም። በሷ ደም አትጠየቅም፣ አንተ ትክክል ነው ያደረከው። በዚህ መጠን ጭካኔን ያስተማረ ነብይ ነው የምትከተለው። እምነቱ ሪስፔክት ይደረጋል። እሱ ሲባል ይህ ሰው እኛን ሊንቀን ያስቻለው የኛ ያለንበትን ማህበራዊ ደረጃ የሚጠቁም ነው። ምን አይነት ሁኔታ ላይ እንዳለን የሚያሳይ ነው። ወላሂ ጥሩ ደረጃ ላይ ብንሆን፣ አንድነታችን ብንጠብቅ፣ ጠንካራ ኡማ ብንሆን በዚህ ደረጃ እንናቅም ነበር። ምክንያቱም በዚህ ደረጃ ሰይዳችን አይነኩም አለይሂ ሰላቱ ወሰላም። የነቢዩ ሰለላሁ ዐለይሂ ወሰለም ክብር ተነካ ብዬ አላስብም። ማንም ሊነካው አይችልም። አለዚ ዘካሁ ረቡል ዓለሚን አላሁ ስብሓነሁ ወተዓላ የመሰከረላቸውን ማንነት ትልቅነት ማንም ሰው ሊነካው አይችልም። ማንም ሰው ሊያዋርዳቸው አይችልም። የተዋረድነው እኛ ነን። የተደፈርነው እኛ ነን። ለምን አስተምሮቱን አሞግትም? እኛ ነን የተናቅነው። ነቢዩ ሰለላሁ ዐለይሂ ወሰለም ክብር ለሳቸው ነው። አንቢያዎችን ሁሉ አሰልፈው ኢማም ሆነው ያሰገዱ ነብይ ናቸው። ተረት ስማልኝ። አሁን አንቢያዎችን በሙሉ አሰልፈው ያሰገዱ ናቸው። እርግጠኛ ነህ? ታው እንጂ እንቀጥላ። ሙሳን፣ ዒሳን፣ ኢብራሂምን፣ ኢስሐቅን፣ ያዕቁብን፣ ዘከሪያን፣ አዩብን ይሄ ተረት የእስልምና ድንቁርና እኮ መሐመድ የተነሳው በ7ኛው ሴንቸሪ ነው። ኢሳን፣ ሙሳን፣ ኢብራሂምን፣ ዘከሪያን፣ ኖህን እነኚህን አሰግዷል። መሐመድ ሳይወለድ ከስንት ሺህ ዓመት በፊት የነበሩ አካላትን መሐመድ ነበር የሚያሰግዳቸው ሰላት። በዚህ መጠን እንዴት ነው የምትደነቁሩት ወገን? ኡስታዝ በድሩ ሁሴን መሐመድ ምንድነው? ታይም ትራቭለር ነው እንዴ? ወደ ኋላ ተጉዞ ወይንስ አምላካችሁ ነው? አብርሃምን መሐመድ ነበር ሰላት የሚያሰገደው። እውቀት መሐመድ የመጣው በ7ኛ ሴንቸሪ ግን ስንት ሺህ ዓመት በፊት የነበሩትን አሰግዷቸው። ሁሉንም ነቢያት ኢስራእ ከመውጣታቸው በፊት ኢማም ሆነው አሰግደዋል። በይተል መቅዲስ ላይ አሰግደዋል። ሰይዱል አንቢያ ናቸው። አንድ ተራ ግለሰብ ተነስቶ የዓለም ባክ ተራ ነብይ ነው። መሐመድን አንድ ሴት አያትና ጡት አጥቢ ሰራተኛ አለቻት። ከሷ ጋር ሆነው አያት፣ ወደዳት። ራስሽን አሳልፈሽ ለኔ ስጭኝ አላት።
ራስን አሳልፌ ለአንተ በጋብቻ ልስጥህ፣ አንተ የተከበርክ ሰው ነህ ብትለው አሪፍ ነበር። ራስሽን አሳልፈሽ ስጭኝ ሲላት አየችው። ከግር ጠፍር እስከ ራስ ጠጉሩ አየችውና ንግስት ስታስበው ለተራ ወንድ ራሷን አሳልፋ የምትሰጥ ይመስላል አለችው። አንተ ተራ የምትለን እኛ ነብይህን በጊዜው የነበሩ ሴቶች ሲዝረከረክ ንግስት ራሷን አሳልፋ ለተራ ወንድ ትሰጣለች ብላ ነበር አሸማቃ ይላል። ጠበሪ እንደዘገበው ደግሞ ነብይህ ሴሰኛ እንደሆነ ሴት አባራሪ እንደሆነ ዘግቦታል። ሴቶቹ ለሱ በተዳር ወይንም እሷን ያገባች እንደሚያፍሩ የሙሐመድ ሚስት መባሉ ራሱ በጊዜው እንደሚያሳፍራቸው ጠበሪ አንተ አስቀምጦለታል። አጠቃላይ የዓለም ማህበረሰብ እሳቸውን ለማዋረድ ቢሞክር እንኳ ወላሂ አይችልም። የተዋረደ ስለሆነ ማለት ነው። አይችልም። ማንነታቸውን ትልቅነታቸውን የመሰከረላቸው የዚህ ፍጡር አላሁ ስብሓነሁ ወተዓላ ወረፈዕና ለከ ዚክረክ መወሳትህን ከፍ አደረግንልህ ያላቸው ነቢይ ናቸው ሰለላሁ ዐለይሂ ወሰለም። በድንቆረና በማይምነት በቀን 5 ጊዜ አዛን ይባላል፣ ማይም ተከታይ ኢቃም ይባላል፣ ሰላት ትክክል። እንሰግዳለን። ሁሉም ቦታ ላይ ስማቸውን እናወሳለን አለይሂ ሰላቱ ወሰላም። እንደ አምላክ ስለምታውቁ ይህ ሁሉ ቢሊየን ሰው ከተላኩበት ጊዜ ጀምሮ ስማቸውን ከፍ ያደርጋል። ሰዋት ማን ነው ዝቅ የሚያደርጋቸው? ዝቅ ያልነው እኛ ነን። የረከስነው የተዋረድነው ዝቅ የተደረግነው እኛ ነን። ተከታዮቻቸው ዝቅ በማለታችን አንድ ተራ ሰው በአደባባይ እንዲህ አይነት ክፉ ንግግር ሊናገር ይችላል? ምንም ክፉ ነገር አይደለም፣ አስተምሮቱ ነው፣ መጽሐፍ ላይ ያለ ነው። አይዞ ውሃ ጠጣ። መፍትሄውን ልንገርህ እኔ ቁርአን ላይ ለምሳሌ ሱራ 98 ቁጥር 6 ላይ የመጽሐፉ ሰዎችን ምን ይላል? ከፍጡራን ሁሉ መጥፎ ናቸው ይላል። ቀደጣለው እሱ ቀደጣለው። ሱራ 9:30 ላይ ክርስቲያኖችን ይሳደባል። አላህ ያጥፋችሁ ክርስቲያኖችን ይላል። ቀደሽ እንት ቤት ከተተው መፍትሄው እንደዚህ እርምጃ ወሰዱ። የሙስሊሞች ለእምነታችን ክብር የሌሎችን እምነት መናገር ማጉደፍ አልተፈቀደልንም። ውሸት የሌሎችን እምነት ማጉደፍና መሳደብ ነብይህ ነው የጀመረው። ሱራ 6:108 ላይ ነብይህ ክርስቲያኖችን፣ አይሁዶችን፣ ቁረሾችን አብዝቶ ሲሳደብ ቁረሾቹ ከዛ አቡ ጣሊብ ሲሞት ለአቡ ጣሊብ ሄደው ይሄ ልጃችሁ አስቆሙልን አለበለዚያ እሱ የሚያመልከውን ጣዖት እንሰድብበታለን ብለው ሲሉ በዚህ ምክንያት ቁርአን ወረደ። ሃይማኖታችሁ እንዳይሰደብ የሌሎችን አትስደቡ የሚል ማለት ነው። መሐመድ በመጀመሪያ ዝም ብሎ ይሳደባል የሰው ሃይማኖት። ከዛ አሁን ማታርፉ ከሆነ አንተን ሃይማኖት እንሰድብልሃለን ሲባል አላህ መገለጥ ላከልኝ ሃይማኖታችሁ እንዳይሰደብ የሰው አትስደቡ ብሎ ማለት ነው። ስለዚህ ምንም አዲስ ነገር የለውም። ተሳዳቢ ነብይ ነው ያለ። ወላ ተሱቡ الذين يدعون من دون الله فيسبوا الله عدوا بغير علم የሌሎችን እምነት አምላክ አትሳደቡ፣ የእናንተን አምላክ በጥላቻ ተመሳስተው ይሰድባሉና ይህ ተከልክለናል። የማንንም እምነት ማዋረድ አልተፈቀደልንም። የኛም እምነት ሲዋረድ ዝም አንልም። አስቀድሞ ግን ተሳድቦ ነው ነብይ የወረደው። ምን ያክል ርካሽ ተግባር እንደፈጸመ እንነግረዋለን። ሰውየውን አላህ ሂዳያ ከሰጠው ዞር ብሎ ያስባል፣ ያነባል፣ ስለ ነብዩ ሰለላሁ ዐለይሂ ወሰለም ምንነት ለመረዳት ይሞክራል። ያኔ ደግሞ በእውነት ይመሰክራል። እውነትም ታላቅ ነብይ ነበሩ ብሎ ይመሰክራል። አሽሀዱ በጣም ታላቅ ነብይ ነበር። ታላቅነቱ በድንቁርና ለሚከተሉት ማለት ነው። በ56 ዓመቱ የ6 ዓመት የሚያገባ ታላቅ ነብይ ነበረ። ታላቅ ነበረ። ምንድነው እሱ ታላቅነቱ? ሌሎቹን እኔ በህይወት ካለሁኝ አጠፋለሁ የሚል፣ በህይወት ከቆየሁኝ በአረብ ሰላጤ የሚኖሩ ክርስቲያንና አይሁዶችን አጠፋለሁ ያለ ነበረ። ነገር ግን አስቀድሞ ክርስቶስ አጠፋው። እሱ ታላቅነቱ ይሄ ነው። ክርስቲያኖችን ጠርቶ ማርያም ቤተክርስቲያን ያለቻችሁ ከሰይጣን መጥፎ ናችሁ ያለ
ተፍጥሯን ሁሉ ክፎች ያለ ይሄ ነው ታላቅነቱ። መቃብር ሬሳ ውስጥ አውጥቶ አፉ ላይ ገጥሞ ላጭ ሚግት ይሄ ነው ታላቅነት። ህፃናትን ምራቅ ሚግት ይሄ ነው ታላቅነት። ስፐርሙን ላዩ ላይ የሚያዝረከርክ ይሄ ነው ታላቅ። ሴጣን ጋበዘኝ እያለ አጋንንት ጂኒዎች ጋር ህብረት የሚያደርግ ይሄ ነው ታላቅ። ሌሊት መቃብር ላይ የሚሄድ ይሄ ነው ታላቅ። ትልቅነት ይሄ ነው። ትልቅነት ይሄ ነው ወይ? ወላ ኢላሃ ኢላላህ ወአነከ ሙሐመዱን ረሱሉላህ እያሉ እየመጡ እየመሰከሩ የነበሩት የመካ ቁረይሾች በመጀመሪያ እንዳንተ በጥላቻ የተሞሉ ነበሩ። ግን የመካ ቁረይሾች ተገደው ነው ከሰለሙ። ሱራ 9:28 ላይ እንደጨረሳቸው ተፍሲሮቹ ይናገራሉ። እምሽክ እንዳደረጋቸው አይሁዶቹ ጋር ሄዶ ይሄንን ሞክራለሁ አሰልማለሁ ሲል አይሁዶቹ በትምህርት ማስለም እንደማይችል ራሱ ሲናገር ምን አለ? 10 አይሁድን ማስለም ብችል እንዳለ አይሁዶችን አሰልም ነበር አለ። 23-24 ዓመት እስከ 25 ዓመት ድረስ ቆይቶ 10 አይሁዳዊ ማስለም አልቻለም። ነብይ 10 አይሁዳዊ ማስለም አልቻለም። ጦርነት ከፍቶ 3 የአይሁድ ጎሳዎችን ሲያጠፋ በፍቃድ 10 ማስለም ግን አልቻለም። ልሰው መጣው ራሳቸውን አስበው ነብዩ ሰለላሁ ዐለይሂ ወሰለም ሲያውቁ ግን ወላሂ እግር ጣቢያቸውን ቢጠጡ ይመኛሉ። እና ታዲያ በጊዜው የነበሩት እግር ጣቢውን ይጠጡ የለ እንዴ? እና ቢላል እና አቡ ሙሳን እኮ እግሩን እያጠበ ፊቱን እያጠበ ተጉመጥምጦ ውዱ አድርጎ ያጠጣቸው ነበረ። ቡሃሪ 188 ላይ ጣቢውን ለሃጩን ያጠጣቸው ነበር። እግራቸውን ተጎንብሰው ቢያጥቡ ሁሌ እንደዛ ቢያደርጉ ይመኛሉ። እጅግ ያከብሯቸው ነበር። ከህይወታቸው በላይ ይወዷቸው። ጣቢ መጠጣት ማክበር አለ። በዚህ አጋጣሚ ሙስሊሙ ማህበረሰብ አንድነቱን ይጠብቅ። የተለያዩ ፕሮጀክቶች ይነደፉ። ሙንሽዶች፣ ጸሐፊዎች ስለ ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ገጽታ ለማሳየት ጥረት እናድርግ። ምንም ትክክለኛ ነገር እናንተ ምጽፉት የለም ያለ ውሸት በስተቀር። ማጥዋሹ ከሆነ እኛ ያልነውን እስቲ ይሄ ተሳስፋችኋል በሉን ከመሳደብ ውጪ በመረጃ ዱዓቶች التعريف بالنبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለምን የማስተዋወቅ ስራ እንስራ። በተረት ተረት ማለት ነው። አዲሶች ሰብሰብ በሉና እንደ ፊዳካ አይነት የነብዩ ሰለላሁ ዐለይሂ ወሰለም ክብር የሚያሳዩ የተለያዩ አይነት ስራዎች ስሩ። ህብረተሰባችን ላይ ያ ነገር ይድረስ። ስለዚህ አሁን በእኔ ፕሮፓጋንዳ ልታሰራብኝ ግጥም ጻፉ፣ ነሽዳ አውጡ፣ መጽሐፍ ጻፉ፣ ምን ፊዳካ እንሰዋለህ የሚል ተሰዋይድና እኛ ላይ ሳትለጠፍ እኛም መሰረት ሳታደርግ ጻፍለት። ሐዲሱ መሰረት አድርገና ጻፍ፣ ሲራዎችን መሰረት አድርገህ ጻፍ። ዳዴ የምትል ልጅ ህፃን ይመኝ ነበር በልና ሲራውን መሰረት አድርገህ ጻፍ። ሰዎችን በጋለ ብረት አይናቸውን እየጎለጎለ ያወጣ ነበር፣ እጅና እግር እያፈራረቀ ይቆርጥ ነበር በልና ጻፍ። የ6 ዓመት ያገባ ነው በልና ጻፍ። ላዩ ላይ ስፐርሙን የሚለቅ ነው በልና ጻፍ። እንደዛም ክርስቲያንና አይሁዶችን ከሰይጣን በላይ ይጠላል በልና ጻፍ። በህይወት ቢኖር ክርስቲያንና አይሁዶችን አጠፋለሁ ብሎ እንደተመኘ ጻፍ። ችግር የለው፣ ለሌላው ማህበረሰብ ይድረስ። አዎ እውነት ነው። التعريف بالنبي صلى الله عليه وسلم هذا هو الحبيب ይነው ነብያችን ሰለላሁ ዐለይሂ ወሰለም ይነው የኛ ውድ ያን ለህብረተሰባችን እናስተዋውቅ። ዛሬ ነብዩን ሰለላሁ ዐለይሂ ወሰለም ደፍረህ የምትናገርበት አንተ ሰው ነብዩ ሰለላሁ ዐለይሂ ወሰለም ደፍረህ የምትናገርበትን ቴክኖሎጂ መሰረቱን የጣሉት ሙስሊሞች እንደሆኑ ታውቅ ይሆን? እስልምና መሰረት ጣለ ለቴክኖሎጂ። ደግሞ አረብ ምድር ላይ ቼክ አድርጉ እስቲ የምን ቴክኖሎጂ ከአውሮፓ እና ከአሜሪካ ቴክኖሎጂ እንዳለ። እስራኤል ብቻዋን የምታምሳቸው ለምንድን ነው? ቴክኖሎጂ ላይ ዜሮ ስለሆነ አለ። ከአልጋ ወደ ኩሽና፣ ከኩሽና ወደ አልጋ፣ ከዛ ውጪ ምን አረብ ምን ሰርቶ የትኛውን ቴክኖሎጂ ከውጪ እንዳለ ቴክኖሎጂ ተቀብለዋል የሚንቀሳቀሰው። ለሕክምና እንኳን ወደ አውሮፓ አይደለም የሚሄዱት። ለትምህርት እንኳን ወደ ፈረንስ ወደ ተለያዩ ወደ አውሮፓ አይደለም የሚሄዱት። ነዳጅ አለ፣ ነዳጁን ይሸጣል፣ በዛ ይተዳደራል አረብ። ስለምን ቴክኖሎጂ ነው አረብ ላይ የምታወራው? ስለ የትኛው ቴክኖሎጂ ነው የምታወራው? እውነት ለመናገር በጣም እኔም ተመስጬ ነበር ስሰማክ የነበሩ። ለዛ ነው ረጅም ሰዓት ዝም ያልኩት። ቴክኖሎጂ ላይ እንኳን እንደ እስራኤል የሚያክል የለም። እየገዙ እንደሚያመጡ እናውቃለን። ያን ያህል በቴክኖሎጂ እውነት ለመናገር የለም።
ኧረ ማፈሪያ ናቸው። አሁን የቡርኪና ፋሶ ሰሞኑን የተናገሩ ነገር አለ። ምንድን ነው ያደረጋቸው? ማን ነበር ስሙ? ኢብራሂም ቶሬ ምንድን ነው ያደረገው? ሳውዲ አረቢያ እየሄዱ ትምህርት ሲልካቸው ሸሪያ ህግ ይማራሉ። ቂጥህን በስንት ድንጋይ መጥረግ አለብህ? ወሲብ ስታደርግ ከዛ በኋላ መታጠብ አለብህ የለብህም? ህፃን ልጅን ካልደረሰች እንዴት ነው ወሲብ ማድረግ? በደንብ ማስገባት የለብህም የሚል ኮተት እኮ ነው ሸሪያው። ከዛስ ይሄ አያስፈልገንም፣ እኛ የምንፈልገው ቴክኖሎጂ ነው። ወደ አረብ ሄደን መማርም የለብንም፣ ወደ ኢሮፕ ነው ወደ አሜሪካ ነው እንጂ አረቦች አያስፈልጉም። ሙስሊም ነው እንግዲህ አያስፈልግም። ይሄ ለዘመናት ባሪያ አድርጎ አስቀርቶናል። ድንቁርና ውስጥ እንድንቀመጥ አድርጎናል። ለአፍሪካ ይሄ አያስፈልጋትም ማለት እና ምን አላቸው መሰለው ወደዛ ሄዱትን አስቸኳይ ተመለሱ፣ ቴክኖሎጂ ከማትማሩ ከሆነ ዜግነታችሁን አነሳለዋል። ምን ታደርጋለህ? ስለተረዳው ሙስሊም ነው እንግዲህ ተሳፍረ የምትበርበትን አውሮፕላን አባስ ብን ፈርናስ የነቢዩ ሰለላሁ ዐለይሂ ወሰለም ተከታይ የሆነ ሙስሊም እንደፈጠረው ታውቃለህ? አባስ ተንፉዙ ላ ተንፉዙነ ኢላ ቢሱልጣን። ከዚህ የቁርአን አያ ያ መዕሸረ ልጅኒ ወልኢንሲ ኢን ስተጣዕቱም አን ተንፉዙ ሚን አቅጣሪ ሰማዋት ወልአርድ ፈንፉዙ ላ ተንፉዙነ ኢላ ቢሱልጣን። በእውቀት እንጂ ከመሬት ስበት ወጣችሁ ወደ ላይ መሄድ አትችሉም የሚለውን የቁርአን አንቀጽ መሰረት አድርጎ አጥንቶ አውሮፕላንን የመጀመሪያ ሙከራ ያደረገው ከሁለቱ ዘቱ ብራደርስ በፊት አባስ ብን ፈርናስ እንደሆነ ታውቅ ይሆን? አዎ፣ ይህንን ማስተዋወቅ መቻል አለብን። ለአሁኑ ቴክኖሎጂ፣ ለአሁኑ የሰው ልጅ ምርታ ሳይንቲስቶችን እስኪ የጻፏቸውን ተመልከቱ። የሙስሊሞች አስተዋጽኦ ባይኖር የሰው ልጅ በአሁኑ ሰዓት በዚህ አይነት የቴክኖሎጂ አድቫንስመንት ላይ መገኘት አይችልም። ሙስሊሞች ነበሩ መሰረቱ። ለምን ያሆነ ነቢዩ ሰለላሁ ዐለይሂ ወሰለም ያስተማሩን ነው። ቁርአን ያስተማረን ነው። ሊቀውሚን ያዕቂሉን፣ ለሚያስተነትኑ፣ ለሚያስተውሉ፣ ለእውቀት ትልቅ ቦታ የሚሰጥ እምነት ነው። ለፍቅር ትልቅ ቦታ የሚሰጥ እምነት ነው። ስለምን ፍቅር ስለምን እውቀት እንደሚያወራ ሰውየው አይምሮ ተነክቷል መሰለኝ። እኔም አልገባኝም። ቁርአንን አንብቦ ስለ እውቀትና ስለ ፍቅር ያወራል እንዴ? ቁርአን እኮ እቺ ምላስ የምታክል እንትን በብዙ እንትን ምንም እያንዳንዱ እኮ ለምሳሌ የሙሐመድ ቤት እንዳገቡ የሚል አለ። ይሄው ምን አይነት ሳይንስ ነው የምታወጣበት? ካልተጠራችሁ በስተቀር የነብዩ ቤት እንዳመጡ ከመጣችሁም ከበላችሁ በኋላ ወዲያውኑ ከቤቱ ተበተኑ። ምን ሳይንስ ነው የሚወጣው? ነብዩ ከሞተ በኋላ ሚስቶቹን ማግባት አትችሉ፣ በህይወትም እያለ ለእናንተ ሚስቶቹ አልተፈቀዱለትም። ምን ሳይንስ ታወጣለህ ከዚህ ላይ? ሴቶቻችሁ ለእናንተ እርሻ ናችሁ፣ እርሻችሁን በፈለጋችሁበት ቦታ እረሱ። ምን ሳይንስ ታወጣለህ ከዚህ ላይ? አላህ ከፊሉን በከፊሉ ላይ ያበላልጧል። ይኸውም ወንዶች ለሚስቶቻቸው ገንዘብ በመስጠቶቻቸው ነው። እሺ እነኛ ማመጻቸው የምፈሩትን ገስጿቸው፣ በመኝታ ተለያቸው፣ ምቷቸው። ምን ሳይንስ ታወጣለህ ከዚህ ላይ? እሺ ሚስት በሚስት ቦታ መለወጥ ከፈለጋችሁ ገንዘብ ስጧት ለምትለወጠው። ምን ሳይንስ ታወጣለህ ከዚህ ላይ? ምንም አናውጣም። እንደውም ሰውየው ቢረዳው ፈረንጆች እየመጡ የሚያጠኑት ግዕዘኛውን ነው። በትምህርት ደረጃ የሚሰጠው ግዕዘኛ ነው በተለያዩ ዩኒቨርሲቲዎች። ቁርአንን መሰረት አድርጎ ሳይንስ ምናምን ብሎ ሲለና አፍም የተቀጣጠፈ የእብዶች ተረት እኮ ነው የሚሉት በጊዜውም የነበሩ ሰዎች። ቁርአኑ ላይ ደጋግሞ ይላል። አንድነት ትልቅ ቦታ የሚሰጥ እምነት ነው። ለይቅርታ ትልቅ ቦታ የሚሰጥ እምነት ነው። ያንን ያስተማሩ ነብዩ። ይሄ ሰውየውንም ጤነኛ አይደለም። ለአንድነትና ለይቅርታ ትልቅ ቦታ የሚሰጥ ነው ይላል። ሙሐመድ እኮ ምን ብሏል? በቁርአን ውስጥም አሸናፊ ከሆናችሁ ለይቅርታ እንዳትጠሩ ብሏል። አሸናፊ ስትሆን ለይቅርታ መጥራት የለብም። አንድነት ምናምን ትልቅ ቦታ ነው የሚሰጠው አለ። አንድነት ያለው ይመስለኛል መከፋፈልን ይሆናል። ምክንያቱም ሱራ 5:51 ላይ ከአይሁድና ከክርስቲያኖች ጋር ረዳት ወዳጅ ጓደኛ እንዳትሆኑ ይላል። ይህ አንድነት ነው። ሜይ ቢ ሌላ ቁርአን ይሁን የሚያነበው በቃ ጭንቅላታቸው ውስጥ የፈጠሩት ቁርአን አለ። ዝም ብሎ ያንን ነው የሚያነቡት። ያን በጭንቅላታቸው ውስጥ ያለውን ቅዠት ውስጥ ነው ያሉት። ሰለላሁ ዐለይሂ ወሰለም የሰው ልጅ ከስርዓት መውጣት፣ የሰው ልጅ መጥፎነት ሌቭሉ ሊቀንስ የቻለው በነቢዩ ሰለላሁ ዐለይሂ ወሰለም መላክ ነው። ከነቢዩ ሰለላሁ ዐለይሂ ወሰለም በፊት ያሉትም ነቢያቶች እንደዚሁ ነቢዩ ሰለላሁ ዐለይሂ ወሰለም የእነኛን ነቢያቶች ትምህርት ማሟያ ሆነው ነው የተላኩት። እንግዲህ ሌሎች ለምሳሌ ራሱ መሐመድ በተናገረው ምን ብሏል? ለሌሎች ነቢያት ያልተሰጠ ለእኔ ተሰጥቶኛል አለ። ከነኛ ውስጥ አንዱ አለ ዘረፋ ነው አለ። ዘረፋ፣ የጦር ዘረፋ ገንዘቦች ለእኔና ለአላህ ናቸው። የሌሎች ነቢያቶች አይዘርፉ ነበር አለ።
ሰባዊነትና ከፍ ያለው በመሐመድ ጊዜ ነው አለ። መሐመድ ደግሞ ዘረፋ ለኔ ተፈቅዷል እያለ የሄደ የተለያዩ ሀገራቱን እየወጋ ይዘርፍ ነበር ሱራ 8 ላይ። እንዲሁም ደግሞ የተዘረፉ ሴቶችን ደግሞ ወሲብ ያደርጉ ነበር፣ ተፈቅዷል። ይሄም ሐላል ነው ሱራ 7:30 ላይ። ታዲያ ይሄ ነው የሰውነት ጥግ። ሰሃባዎቹ ደግሞ ወሲብ ያደረጓቸውን ባሪዎችን ካስወለዷቸው በኋላ ሁሉ ይሸጧቸው ነበር። ሌሎች ነቢያቶች ሀገር ሄደው ሌላ ሀገር ሄደው እንዲዋጉ አልተፈቀደላቸውም፣ እዛው ሀገራቸው ብቻ የተላኩት አለ። ለኔ ግን ተፈቅዷል እያለ የተለያዩ ሀገራት እየሄደ ይወጋ ነበረ። ምድር የኔና ያላህ ነች እያለ ሳይ ሙስሊም 21 ቡሃሪ 25። እነኚህ የሚያሳየን ምንድነው ሰብአዊነት የሚለን የሰውዬ ጦረኝ። በትንሽ ዓመታት ውስጥ እኮ እስከ 100 ጦርነቶች በእስልምና ውስጥ ተደርገዋል። ከነኛ ውስጥ ወደ 80 ምናምን የሚደርሱ አክቲቭ የሆኑ ጦርነቶች ናቸው። ወደ 30 የሚደርሱትን ደግሞ እሱ መርቷቸዋል በ10 ዓመታት ውስጥ ማለት ነው። ጦረኛ የሆነ አካል ሰላም የሌለው አካል ለሰላም ትልቅ ቦታ ይሰጣል፣ ለፍቅር ምንድነው የሚያወራው? ይህንን የምናስተዋውቅበት ትልቅ ፕሮጀክት ያስፈልጋል። ተረት በመተረት በዚህ አጋጣሚ ይህንን ፕሮጀክት ተግባራዊ ለማድረግ እንንቀሳቀስ። ነቢዩ ሰለላሁ ዐለይሂ ወሰለም በቋሚነት የምናስተዋውቅበት መድረክ እንፍጠር። ለእውነታው ከሆነ ተባበራለሁ። ነቢዩ ሰለላሁ ዐለይሂ ወሰለም ጋር ያለንን ፍቅር እናድስ። እንከተል ሱናቸውን፣ እንከተል መንገዳቸውን። ተዋደዱ ብለውናል። ሱናቸው የሚከተል ከሆነ የ6 ዓመት ልጅ ታገባለህ? ኡስታዝ በድሩ ሁሴን ቻሌንጅ አደርጋለሁ የነብዩን ሱና እከተላለሁ ብለሃል አይደለ? አንተ ሳይህ ከ56 ዓመት መበልጥ አይመስለኝም። እዛ አካባቢ ነው ያሉት። እስቲ ቻሌንጅ አደርጎታለሁ የነብዩን ሱና ማታፍር ከሆነ የ6 ዓመት ህፃን ልጅ አግባ። እስቲ አንደኛውን ሼክ ሂድና ጓደኛህ የ6 ዓመት ህፃን ልጅ ካለች ስጠኝ በለው እስቲ። አንተም ደግሞ ልጅ ታለች የ6 ዓመት ህፃን ልጅ እስቲ ለሌላው ዳርለት የነብዩን ሱና የምትከተል ከሆነ። ላ ዩእሚኑ አሐዱኩም ሐታ ዩሕበ ሊአኺህ ማ ዩሕቡ ሊነፍሲህ። ለወንድሙ የሚወደውን ለሌላው ለራሱ የሚወደውን ለወንድሙ እስካልወደደ ድረስ አላመነም ብለዋል ነቢ ሰለላሁ ዐለይሂ ወሰለም። በመካከላችን ያለን ፍቅርን ጨምር። ከዚህ ከመካከላችን ወጠንም ለሌሎች ወገኖቻችን መሐባችን፣ ፍቅራችን፣ በረከታችን ይድረስ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። አንተ መሐመድ ሆይ እኛ የላክንህ እኮ ለዓለማት እዝነት እንጂ ለሌላ አላክንህም ይላል አላህ ሱብሓነሁ ወተዓላ። ለዓለማት እዝነት የተላኩ ነቢይ፣ ለዓለም ብቻ ሳይሆን ለጅናዎችም የተላከ ነቢይ ብለህ የምትከተለው አንተ ነህ። እኛ ምንም እዝነቱን አላየንም። የሚሰድበን የሚያንቋሽሸን አዛኝ የለም። በእርግጥ ለአጋንንት የተላከ ነቢይ ብለህ ትከተለዋለህ፣ መፍትህ ነው። ተከታዮች ነን። ለዓለም እዝነት እንሆን። ለዚህ ሰው በሚበቃው ልክ መልእክቱ ይደርሳል ብዬ አስባለሁ። ይህ መልእክት የደረሳችሁ ሰዎች አድርሱለት። ምናልባትም በነቢዩ ሰለላሁ ዐለይሂ ወሰለም ላይ ክፉ ለመናገር ያረገዛችሁ ማጡት አንብቡ። መጀመሪያ ደርሶናል መልእክቱ፣ አንብበንም ምላሽ ሰጥተናል። በፓርት 2 በምላሽ መመጣ ከሆነ እናይሃለን። ወላሂ ካወቃችኋቸው ትከተላችኋላችሁ፣ ባትከተሏቸው እንኳ ታከብሯቸዋላችሁ። ሂዳያ ከአላህ ነውና እወቋቸው። እንዲሁ አትናገሩ። አይደለም በነቢዩ ሰለላሁ ዐለይሂ ወሰለም ላይ ይህ ሁሉ ሙስሊም ተከታይ የሆኑ ለዓለም ትልቅ አስተዋጽኦ ያደረጉ ነቢይ ጆርጅ በርናርድ ሾው እንዳለው የዓለምን ውስብስብ ችግር ለመሐመድ ብንሰጠው በተወሰኑ ቀናት ውስጥ በፈታው ነበር እንዳለው እኔም አምናለሁ ይፈታው ነበር። እንዴት እንዳለ ሁሉንም ጨርሶ ሙስሊሞችን ብቻ ያስቀርና መጨረሻ ላይ ሙስሊሞቹ ደግሞ እርስ በርስ ይጫረሳሉ። ልክ የካሜሉ ጦርነት ላይ አይሻና አሊ እንደተጫረሱት ማለት ነው። የአይሻ ደጋፊና የአሊ ደጋፊዎች ሙስሊሞቹ እንደተፋጩት። ከዛ ሁለት ሙስሊም ተተገዳደለው ሁለቱም ጋንም ይገባሉ። ሰላም በዛ ይመጣ ነበር። ችግሩን ያጠፋለሁ ብለው ራሳችሁ ትጠፋላችሁ ማለት ነው። እነ ቦኮ ሃራም እና ኤስአኤስ እነ ታሊባን እና አልሸባብ የማን ሴክት እንደሆኑ አታውቅም እንዴ ኡስታዝ በድሩ ሁሴን? የሽብር ጠንሳሽና የጸረ ሰላም የሆኑ እንዳለ የእናንተው ዘመዶች እንደሆኑ ረሳህና ችግር ይፈታል ምናምን። እና ኤስአኤስ እኮ ትክክለኛ የሙሐመድ ተከታይ ናቸው። እናንተ ሼም ዟችሁን ኤስአኤስን ያልሆናችሁት ምክንያቱም ገና ቁጥር ስላልበለጣችሁ። የበለጣችሁለት በዴይ
ከክርስቲያኑ የበለጣችሁ ለታ አቅም ያገኛችሁ እንደዛ ነው የምትሆኑት። ሳውዲ አረቢያ ራሱ መሯት ናውን እያራገፈች ነው አስጠልቷት አስተምሮ ምን ችግር የሚፈቱ ታላቅን ነቢይ ቀርቶ አንድን ተራ ሰው ማንንም ሰው እንኳን እንደፈለጉ መናገር አይቻልም። ይህ ስልጣኔ አይደለም። ይህ ነፃነት አይደለም። ይህ ርካሽነት ነው። ይህ መውረድ ነው። ይህ አለማወቅ። ይህንን አውቀን ኢንሻአላህ ሁላችንም ለነብዩ ሰለላሁ ዐለይሂ ወሰለም ያለንን ፍቅር እሳቸውን በማስተዋወቅ እንግለጽ። እሳቸውን በማስተዋወቅ እሳቸውን ለሌሎች ትክክለኛ ገጽታቸውን በማስተማር ኃላፊነታችንን እንወጣ። ስለዚህ ዋናው ዞሮ ዞሮ ምንድነው እሱ ተረት ተረት ማውራት ነው። ከዛ ውጪ ግን ምንም አይነት መረጃ ያለው ፍሬ ያለው ነገር አላወራህም ኡስታዝ በድሩ። አዝናለሁ እናንተ እንደሚከተሉ እናንተን አስተማሪ ብለው ለሚያደምጡ ተረት ተረት በማውራት ሐዲስ ላይ የሌለ ቁርአን ላይ የሌለ ሲራ ላይ የሌለም በማውራት ምእመኑን እየሸወዳችሁ ነው። እንግዲህ እግዚአብሔር ይድረስላችሁ። እንዳልኩ ነው በጣም ውሸት የበዛበት። እኛ ማናቀው ቁርአን ካለ ወይ ቢያስረዱንና ብናየው ብናነበው መልካም ነው ብዬ አስባለሁ። እንግዲህ ለዚህ ሰውዬ መጨረሻ ላይ ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥና እናጠቃልላለን። ያ እዚህ ላይ ግን አንተ ብታቅ እንዲህ ብትሆን ሻዳ ትይዛለህ ብሏል አይደለ? በትክክል እንግዲህ ያውስ ቻሌንጅ አደርገዋለሁ ኡስታዝ በድሩ ሁሴን ቻሌንጅ አደርጋቸዋለሁ። ጭንቅላት የሌለውን እግር ብቻ የሆነውን አላህ ይስበኩኝና እስቲ ሻዳ ያስይዙኝ ማለት እንዲያስተምሩኝ እፈልጋለሁ። እንድንወያይ ከፈለጉ ስላላ አምላካችን ጭንቅላት የለውም አንገት ይኑራ አናቅም፣ እግር ግን እንዳለው እርግጠኛ ነን፣ 5 ጣት እንዳለው እርግጠኛ ነን እያሉ እንዲያስተምሩ ከዛ የሚያመልኩትን እንዲነግሩኝ እፈልጋለሁ። ከምንም በላይ ግን ቻሌንጅ አድርጎታለሁ። ስድብ ያሉትን በሙሉ አንድ ያለ መረጃ ያወራ ነው ካለ ኡስታዝ በድሩ ሁሴን ቻሌንጅ አድርጎታለሁ። እኛ ፊት ይምጡና ከፈለጉ በቲክቶክ ከፈለጉ በዩቲዩብ ላይ እንዳለው ታውቃለኝ መወያየት እንችላለን። መልካም እንግዲህ ይህንን ጥሪ አቅርበንላችኋል። አምነውበት የሚከተሉት እምነት ስለሆነ ካወቋቸው ብሎ የሚያወሩ ስለሆነ እንግዲህ ቲክቶክ ላይ ቻሌንጅ አቅርበንላችኋል። በማንኛውም ሰዓት በማንኛውም ጊዜ ሬዲ ነን። መጥተው ቢያስተምሩን ደስ ይለናል ባዮች ነን። እንግዲህ ለዛሬ የነበረን ፕሮግራም ይህን ይመስላል። የዩቲዩብ ተከታታዮቻችን ለነበረን ጊዜ እጅግ በጣም እናመሰግናለን። መልካም ቆይታ። እኔም አመሰግናለሁ።